ጉድ በይ ሸቃሊት። እንዲህም አለ ሀገሬ ልጆች፣ አላየንም አልሰማንም እንዳትሉ ብራችሁን በኋላ ለምትልኮቶች፣ በተለይ ደግሞ ባለ ሐዋላውን እናንተ በቅጡ ሳታውቁ ሰው በሰው ተገፋፍታችሁ ገንዘባችሁ እንዲተላለፍላችሁ የምታደርጉ በጣም በርካታ እህቶች እንዳላችሁ አውቃለሁ። ይህን ቪዲዮ በደንብ ስሙት፣ ለእናንተ ለጥንቃቄ ስለሚጠቅማችሁ። እንግዲህ አንድ ሀገርን ጉድ ያስባለ ክስተት ከወደ ዱባይ ተሰምቷል። ጉዱ ምንድን ነው የሚለውን ደግሞ ዘርዘር አድርጌ ልንገራችሁ። መዳም ቤት ውስጥ 2-3 ናችሁ የምትሰሩቶች፣ እንዲሁም ደግሞ ሴት ጓደኛ አምናችሁ ሚስጥራችሁን አሳልፋችሁ ለምትሰጡ ለእናንተም ጥሩ ትምህርት ታገኙበታላችሁ። እርግጠኛ ነኝ ብዙዎቻችሁ ታሪኩን ሌላ ቦታ ላይ ሰምታችሁት ሊሆን ይችላል። የሰማችሁ ሰይ እንኳን ሰማችሁ፣ ያልሰማችሁ ግን ስሙት። የምቀኝነት መጨረሻ በዱባይ የተፈጸመ የጓደኛ ክደት ታሪክ ይላል። እንግዲህ እኛ በስደት ዓለም ላይ የምንኖር ሰዎች ሀበሻ የሆነ ሁሉ ዘመድ፣ ወንድም፣ እህት፣ ጓደኛ አድርገን አምነን የምንኖር በጣም ብዙ ሰዎች አለን። ለእናንተ ነው ይሄ ነገር ማለት ነው። በስደት ዓለም ላይ አብሮ መብላት፣ መጠጣት፣ መረዳዳት የተለመደ ነገር ቢሆንም አንዳንዴ ግን በቅርብ የምናውቃቸው ወይንም ደግሞ የኛ ያልናቸው ሰዎች የጥፋታችን ወይንም ደግሞ የውድቀታችንም ምክንያት ሊሆኑ ስለሚችሉ እንግዲህ ጥንቃቄ ማድረጉ አይከፋም። ዛሬ በዱባይ የተፈጸመ እውነተኛና አሳዛኝ የክህደት ታሪክ ነው የምነግራችሁ። ክስተቱም እንግዲህ በዱባይ በቤት ሰራተኝነት በጣም ለረጅም ዓመት ተቀጥራ ስትሰራ የነበረ መሰረት የምትባል ሴት ነበረች። መሰረት እንግዲህ ረጅም ዓመት አረብ ቤት ውስጥ ተቀጥራ ከሰራች በኋላ 70,000 የዱባይ ድርሃም በእጇ ታጠራቅማለች ማለት ነው። መሰረትም 70,000 ድርሃሙን ከያዘች በኋላ የሆነ እቅድ ታቅዳለች። እቅዷ ምንድነው? ከዚያ 70,000 ድርሃማ ላይ አንስታ በኢትዮጵያ ማለት ነው ከ3.5 ሚሊዮን ብር በላይ ግምት ያለው ብር አውጥታ አዲስ አበባ ላይ ቤት ለመግዛት ታቅዳለች። ያንን እቅዷንም ደግሞ ወይንም ደግሞ ዝግጅቷን አብራት የምትሰራ ጓደኛ የቅርብ ሰው ስላለቻት ይህንን የደስታ ዜናዋን በቅርብ ለምታውቃትና አብራት ለምትሰራ ጓደኛዋ ታካፍላታለች። ጓደኛዋም መሻላህ ያድርግልሽ ያሳካልሽ አላለቻትም። ይባስ ብላ እንግዲህ ጓደኛዋ በደስታዋ ፈንታ በውስጧ ምቀኝነት ሴራ ነበር ያሴረችባት። ያቺ ጓደኛዋም እንግዲህ የመሰረት ቤት እንዳይገዛ ለማድረግ ወይንም ደግሞ የመሰረትን ብር እንዴት ነው በእጅ አዙር ወደ ራሴ ማስገባት የምችለው የሚል ሴራ ነበር ያሴረችባት። የመሰረት ጓደኛ ግን ለመሰረት ያሰበች በመምሰል እሺ መሰረት ጥሩ ሀሳብ ነው፣ ነገር ግን ብርሽን ወይንም ቤቱ የሚገዛበትን ገንዘብ ወደ ኢትዮጵያ ስትልኪ ገንዘቡ ወደ ኢትዮጵያ በህገ ወጥ መንገድ ወይንም ደግሞ በኋላ እንድትልክ ታባብላታለች። ያው የተሻለ ነገር መቼም አግኝቶ የሚጠላ ሰው የለምና መሰረትም በባንክ ከሚላከው በኋላ ሲላክ የተሻለ ነገር እንደምታገኝ ስላወቀች እሺ ችግር የለም ትልና በጓደኛው ሀሳብ ተስማማለች። ከተስማሙ በኋላ እንግዲህ ቀኑ መድረሱ አይቀርምና ብሩ ወደ ኢትዮጵያ የሚላክበት ቀን ደረሰ። ከዛ የመሰረት ጓደኛ ለመሰረት በኋላ ብትልክ የተሻለ ይሆናል ካለቻት በኋላ ለመሰረት ምን ብላታለች? እንግዲያውስ በዚህ ሀሳብ የምትስማሚ ከሆነ እኔ የማውቀው ሰው አለ በተሻለ ተመንም ይሸጥልሻል በማለት ታግባባታለች። መሰረትም ደግሞ በጓደኛው ሀሳብ ተስማማች። ለምን ብትሉ እንደዚህ ያለ ሴራ ታሴርብኛለች ብላ በጭራሽ አልጠበቀችም እና ለእኔ አስባ ነው ሁሉ ነገር የምታደርገው ብላ ስለተረዳቻት ከዛ ቀኑ ደረሰና ወደ አንድ ገለልተኛ ቦታ የመሰረት ጓደኛ ይዛት ትሄዳለች ማለት ነው። የመሰረት ጓደኛ እንግዲህ ከዚያ ከደረሱ በኋላ ጓደኛዋ አስቀድማ ልክ እንደሷ በሰው ላብ ወይንም ደግሞ በሰው ገንዘብ መኖር የሚፈልጉ ወጠጤዎች ነበሩና አስቀድማ እንግዲህ አዘጋጅታቸው ነበረ። አስቀድማ ካዘጋጀቻቸው ግብረ አበሮቿ ጋር በመሆን መሰረት ብሩን በእጇ ነበር የያዘችው ወደ ኢትዮጵያ የሚተላለፈውን ብር። ከዛም ያንን ብር እንግዲህ ከጓደኞቿ ጋር ወይንም ደግሞ ከግብረ አበሮቿ ጋር ሆና ለመዝረፍ በመሰረት ላይ በጣም ከፍተኛ የሆነ ድብደባ ፈጸሙባት። ድብደባውን ከፈጸሙ በኋላ እንግዲህ መሰረት ከጥቅም ውጭ እንደሆነ ሲያውቋት ጓደኛዋ የመሰረት ጓደኛና እነዚያ ሌሎቹ ተባባሪዎቿ መሰረትን ከደበደቡ በኋላ ገንዘቡ ሙሉ በሙሉ ዘርፈዋት ለሞት አፋፍ ላይ ስትደርስ ጥለዋት ተሰወሩ። ይሄ ነገር የሚሆነው እንግዲህ የት ነው? በዱባይ ውስጥ ማለት ነው። በአረብ ሀገር ህግ በነገራችን ላይ ቀል የለም እና የመሰረት ጓደኛ እና ግብረ አበሮቿ ገንዘቡን ዘርፈዋት ይሰወራሉ። ግን ትረፍ ያላት ነፍስ ሆነችና መሰረትን በተአምር እንግዲህ በህይወት ለመትረፍ ቻለች።
በህይወትም ከተረፈች በኋላ መሰረት ጉዳዩን እንግዲህ ለፖሊስ ታመለክታለች። መሰረት ለፖሊስ በሰጠችው ጥቆማ መሰረት የዱባይ ፖሊስ ባደረገው ከፍተኛ ክትትል ጓደኛዋና ግብረ አበሮቿ ከአንድ ሳምንት ክትትል በኋላ በዱባይ ፖሊስ እጅ ከፈንጅ ይያዛሉ። ከተያዙ በኋላም እንግዲህ ዋናዋ አስተባባሪ ወይንም ደግሞ ዋናዋ ወንጀለኛ ጓደኛዋ የመሰረት ጓደኛ በከባድ ዝርፊያና በሰው ህይወት ላይ አደጋ በማድረስ 15 ዓመት ጽኑ እስራት ተፈርዶባታል። ሌላ ሁለቱ ጓደኞቿ ተባባሪዎቿ እያንዳንዳቸው 10 ዓመት እስራት በዱባይ እንዲታሰሩ ተፈርዶባቸዋል። እንግዲህ የመሰረት ጓደኛ 15 ዓመቷን እስከምትጨርስ ድረስ እዚሁ ዱባይ እስር ቤት ውስጥ ካልሞተች፣ እነዚያኞቹም ተባባሪዎቹ 10 ዓመታቸውን የእስራት ቆይታቸውን እዚሁ እስር ቤት ውስጥ ካልሞቱ፣ በህይወት ከተረፉ የእስራት ጊዜያቸውን ከጨረሱ በኋላ ሁላቸውም ልክ እንደለመዱት እንግዲህ ዱባይ ላይ ወጥተው እንደፈለጉ በነፃነት መስራት የለም። እስራታቸውን እንደጨረሱ ቀጥ ብለው ዲፖርት ወይንም ደግሞ ከዱባይ ተባረው እንዲወጡና ድጋሚ ዱባይ እንዳይገቡም የሚል ውሳኔ ተወስኖባቸዋል። እናማ የሀገሬ ልጆች በጥቅሉ ሴት ጓደኛ አትመኑ፣ ጥሩ አይደለም። በዚያ ላይ ደግሞ ሐዋላ ወንጀል ነው። እሺ በኋላ ብር አትላኩ ማለት ነው። ሰምታችኋል። በነገራችን ላይ ነግራችሁ አላውቅማ የሀገሬ ልጆች ምንድን ካላችሁኝ ስለ ሐዋላ አውርቼ ስትራክ ተልኮብኝ ቻናሌ ላይ 2 ሳምንት ሙሉ ቪዲዮ እንዳልጭን ተደርጌ ነበር። እውነቴን ነው የምላችሁ ወላይ። በነገራችን ላይ ዩቱብ እያንዳንዷን ነገር ጠንቅቆ ያውቃል። ገባችሁ? ለምን ብትሉ አይደለም እንደዚህ በድምፅ ወጥታችሁ የምታወሩት ይቅርና ሀታ በኮመንት ያልሆነ ኮመንት ከኮመንታችሁ ራሱ ያጠፋባችኋል። ብዙ ጊዜ ኮመንት ጽፌ ነበር እንደዚህ ምናምን የምትሉ ሰዎች አላችሁ። ኮመንት ያጠፋል ዩቱብ። ለምን ብትሉ ልክ እንደ ቲክቶክ እንደፈለጋችሁ አፋችሁ እንዳመጣ መናገር አይቻልም ዩቱብ ላይ። ዩቱብ ስርዓት አለው ማለት ነው። ሲጀመርም ዩቱብ ላይ ያለን ሰዎች ደግሞ ስርዓት ያለን ጨዋ ሰዎች ነን። እሺ እንደ ቲክቶከሮች አይደለንም ለማለት ያክል ነው። ሰምታችኋል። እና ብር በኋላ መላክ ሲጀመር ወንጀል ነው። በኋላ አትላኩ፣ በባንክ ላኩ። አሁን ላይ በባንክም ቢሆን ምንዛሬው አይከፋም። በተለይ ደግሞ የሴት ጓደኛ አትመኑ። ዋናው ቁም ነገሩ አይ በኋላማ ቀልድ የለም እያወቅኩት እናቴ ለምን የሴት ጓደኛ ግን አትመኑ። ሲጀመር ሴቶች ሲባሉ የሆኑ ነገር ናቸው ነው የሚባለው። አዎ ነን ማለት ለመቼም ማለት አይገርማችሁ። ስለዚህ የሴት እንኳንም አልኖረኝ መቼም አይኖረኝም፣ እንዲኖረኝም አልፈልግም። እውነት ጓደኛ እህትም ቤተሰብም እህቶቻችሁን አድርጉሽ። ባዳ ከባዳነቱ አይወጣም። ስለዚህ ጓደኛ አትመኑ ማለት ነው። ጓደኛ ከያዛችሁም ደግሞ ያላችሁን የሌላችሁን የበጡን የቋጡን አሳልፋችሁ አትስጡ፣ አትናገሩ ማለት ነው። ድብቅ አድርጎ እውነቴን ነው የምላችሁ። እንግዲህ መሰረት እሷ በቃል አይደለ። በተለይ ወላይ የስደተኛን ገንዘብ የሚበላ ሰው በተለይ የአረብ ሀገር ሴቶችም ገንዘብ የሚበላ ገንዘብ ሳይሆን ደም እንደተበላ ነው የሚቆጠረው። ወይም ደግሞ ከሰውነቱ አንዱን አካል ቦጭቆ እንደወሰዱት ነው እኔ የምቆጥረው። እውነቴን ነው የምላችሁ። ግን ደግሞ በስደት እየኖሩ የስደትን ህይወት እያወቁ እንደዚህ ያለ ጭካኔ የሚያደርጉ ሰዎች በጣም ነው የሚያሳፍሩት የሚያሳዝኑትም። እናማ ያም ሆነ ይህ በአረብ ሀገር ህግ ቀልድ የለምና ዱባይ ላይ ወንጀል ተሰርቶ የትም መድረስ ስለማይቻል ዋጋቸውን አግኝተዋል። 70 ሺህ ማለት ቀላል ነበር። ብትሰራ ብታጠራቅም በነፃነት ሰው ሰርቶ መለወጥ ከሚችልበት አገር ላይ ተቀምጦ እንደዚህ ያለ አስጸያፊ ስራ መስራቱ በራሱ በጣም ነው የሚያስጠላ። ለራሳቸውም ተዋርደው እንግዲህ ሀገራችንም ነው ያሰደቡት እውነት ለመናገር። ያም ሆነ ይህ እንግዲህ እህታችን መሰረት እንኳን ሀቋ ወጣላት፣ ደስ ብሎኛል። ለማንኛውም ዋናው መልእክቴ ሴቶችን አትመኑ። ሴት አይታመንም። እውነቴን ነው የምላችሁ፣ ሴት አይታመኑም እና አትመኗቸው። ሰምታችኋል። ይህን ለማለት ነበር የመጣው። ስለተከታተላችሁ አመሰግናለሁ። ለጓደኞቻችሁ ሸር አድርጉላችሁ።